ኢትዮጵያ በልጆቿ ላብ ትሰራለች። ኢትዮጵያ በልጆቿ አጥንትና ደም ትጸናለች። ኢትዮጵያ አልተደፈረችም፣ አትደፈርም። በክብርና በነጻነት ለልጆቻችን የምናሸጋገራት ብቸኛዋ የአፍሪካ ፈርጥ ሆና ትቀጥላለች። ይህ የጠቅላይ ሚኒስትር አብይ አህመድ ንግግር በሁለንተናዊ መልኩ በታሪኳ ልክ ለመቆም ለምትጥር ሀገር ተረካቢው ትውልድ ወደ ላቀ ምዕራፍ ሊያሻግራት እየተጋ መሆኑን የሚያጸና የሀገር መልክ ነው። ሀገር ያለ ጠባቂ ያለ ጀግናም ክንድ ከትልሟ አትደርስምና አስቀድሞ የለውጥ ትግበራ ከተካሄደባቸው ተቋማት መካከል የጸጥታና ደህንነት ዘርፎች ቀዳሚ ሆነው ይጠቀሳሉ። ወትሮም የጀግንነት ውርስ ተጋሪው የሀገር ዘቡ የኢፌዴሪ መከላከያ ሰራዊት ያሉትን አቅሞች ማጎልበት በሚቻልበት አግባብ የማዘመንና በቴክኖሎጂ ማጠንከር ስራዎች ተሰርቷል። ከዚህ ባለፈም ቀድሞ የነበሩ በታሪክ አጋጣሚ ከ3 አስርት ዓመታት በላይ ከኃይሉ መዋቅር የተሰረዙ እንደ ባህር ኃይል ያሉ አደረጃጀቶችን ጨምሮም የማድረግ አቅሙን የሚያልቁ ተግባራትም ተከናውኗል። ለዚህ ዋነኛው መነሻ አስተማማኝና ተፈሪ ኃይል ከመገንባት ባለፈ የዘመኑን የዘርፉን አውድ እንዲዋጅ ካለ ሀገራዊ መሻት በመነጨ ነው። የዓለምን ነገር አለመገንዘብ፣ የዘመኑን የውጊያ ስልትም አለመገንዘብ፣ አሁን እንደ ድሮ ተራራ መያዝ ተራራ መልቀቅ ብቻ ማሰብ። እንዳያችሁት ነው ኢራንና እስራኤል ያዋጋው ተራራ አይደለም። ዘመን ተቀይሯል። ለእንዲህ ያለው የሀገር አቅም ልኬት ትርጉም ባለው መልኩ ትኩረት የሰጠው የመደመር መንግስት ተቋሙን ከነበረበት መሰረታዊ ችግር አላቆ ልዕልናውን ከፍ በማድረግ የጀግንነት ክብሩን የመለሰበት የአጭር ጊዜ ጉዞ በተቋሙ የዳግም ውልደት ያህል ታይቷል። የዚህ የሪፎርም ውጤት አንዱ ማሳያ ደግሞ ስመገናናው የሰማዩ ባለሟል የፌዴሪ አየር ኃይል ቀዳሚ ሆኖ ይጠቀሳል። ክቡራትና ክቡራን፣ ከዚህ ለውጥ ጊዜ ለውጡ ሲመጣ የኢትዮጵያ አየር ኃይል አንድ ቢጫ ሄሊኮፕተር ብቻ ነው አየር ላይ ማብረር የሚችለው። የተቀረው ግራውንድ ሆኗል። ዛሬ በተለያየ ስም የሚጠሩ ከ100 በላይ አውሮፕላኖች የኢትዮጵያ አየር ኃይል አሉ። ከ100 በላይ ወታደራዊ ግብዓቶችን ከባህር ማዶ የመሸመት ታሪክ የነበረው ተቋሙ አሁን ላይ ወደ ማምረት ተሸጋግሯል። የሆሚቾና መሰል ማምረቻዎች ደግሞ ለዚህ ማሳያ ሆነው የሚጠቀሱ ናቸው። ጉዞው በዚህ ብቻ የተገታ አይደለም። ዓለም ከደረሰበት የቴክኖሎጂ ደጅ ለመቆም ረዥም ጊዜም አላስፈለገውም። ሩቅ የነበረው የሰው አልባ አውሮፕላን ቴክኖሎጂ እንኳን አሁን በሀገር ልጅ የቅርብ ሆኗል። ድሮን መታጠቅ አለብን፣ ድሮን ያስፈልገናል፣ ዘመን ተቀይሯል፣ ውጊያው ተቀይሯል ያልነው ትናንት ነው። በዚህ ባጭር ጊዜ ውስጥ ስለ ድሮን ኮንሰፕት ከመገንዘብ ታልፎ በሀገር ልጆች በወጣት ልጆች በዚህ ልክ ማምረት መቻላችን በእጅጉ የሚያኮራ የሚያስደስት ነገር ነው። ለማንኛውም ኢትዮጵያዊ፣ ለማንኛውም አፍሪካዊ ይህንን አቅም ይህንን ብቃት ማየት ትልቅ ኩራት እንዲሰማን የሚያደርግ ጉዳይ ነው። እኚህ የመከላከያ የለውጥ ትግበራ ለማሳያነት የተጠቀሱ እንጂ በተለያዩ ዘርፎች የሰራዊቱን የማድረግ አቅም የሚያጎለብቱና ክንደ ነበልባልነቱን የሚያሳዩ ትግበራዎች እውን ሆኗል። ሀገርን በታሪኳ ልክ ማላቅ የጀግንነቱንም ውርስ ከትውልድ ወደ ትውልድ የማሻገር ስኬታማው ጉዞ ዓለም በደረሰበት ልክ ተገዳዳሪ መሆን ችሏል። የስልጠና ሂደቶችን በማዘመን የሰራዊቱን አቅም የማጎልበትና ለጠላት የብረት ያህል ጠንካራ የማድረግ ስራውም እንዲሁም ኢትዮጵያን የሚተናኮል ነገር ካለ ቀድሞ በመሰለፍ ግንባር ቀደም ሆኖ በመገኘት እና እነዛን ነገሮች በመመከት ትልቅ አቅም አለው። አስተማማኝ የሆነ ቁመና ላይ ይገኛል። ወትሮ ዝግጁነቱ አስተማማኝ ነው። በተለያዩ አሃዶች በየክፍሎቹ ላይ በሚገቡበት ሰዓት ከፍተኛ የሆነ አቅምና ውጊያን የመቀየር ብቃት ጨብጧል። ምክንያቱም አንድ ሰራዊት የተለየ ስልጠና ወስዶ በሚገባበት ሰዓት ሌላ ብቃት ያለው ላይ ወይም ደግሞ የውጊያ ልምድ ያለው ሰራዊት ላይ በሚጨመርበት ሰዓት ውጊያውን ፈጣንና በፍጥነት ወደ ድል የሚመጣበትን ሂደት ያመቻቻል ማለት ነው። በስትራቴጂክ ቦታዎች፣ በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት፣ ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ፣ እንኳን ደስ ያለን እላችሁ ፈልጋለሁ። ይህ ሂደት ያንድን ብያኔ ያለው ነው። የሰራዊቱ የወትሮ ዝግጁነት ሀገርና ሕዝብን ከየትኛውም እኩይ ግብር ከመታደግ የተሻገረም ጭምር። ኢትዮጵያ ለታሪካዊ ጠላት ያደሩ ባንዳዎች ሊያደሟት ጦር ሰብቀውባታል። ከዚያም በላቀ ብሔራዊ ጥቅሟን ለማስጠበቅ ከመቼውም ጊዜ በላይ በንቃት
ተጠቅማለች። ለአህጉሪቱ አዲስ ምዕራፍ ለመግለጥና ደጀንነቷን ለማሳየትም እንዲሁ። ለዚህም ነው በአገር ፍቅር ስሜት በኢትዮጵያዊ ወኔና የዓላማ ጽናት ሰራዊቱ ለየትኛውም ሀገራዊ ግዳጅ ዝግጁ መሆኑን ያረጋገጠው። እኛ ዝግጁ ነን በየትኛውም ጊዜ ማለት ነው። በየትኛውም ጊዜ በየትኛውም ሰዓት ሀገራችን ከኛ የምትፈልገውን ነገር እኛ ለሀገራችን ለማድረግ እኔ በበኩሌ ዝግጁ ነኝ ማለት ነው። ኢትዮጵያ እንድትነካብኝ ከንፈራ እንዲነኩብኝም አልፈልግም። ሁሌም ለጠላቶች አውዳሚና አጥፊ ሆኜ ዝግጁ ሆኜ ቆማለሁ። ጣይ ግዳጅ የኔ የሚጠበቀው ነገር አገሬ ማገልገል፣ አገሬ ዳር ድንበር መጠበቅ የኔ ግዴታ ነው ማለት ነው። የኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ፣ በድፍን አፍሪካ ብልጽግናን ለማረጋገጥ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው። ጀግኖቹ የትኛው መልክዓ ምድር የማያግዳቸው፣ የአየር ንብረት ለውጥም ከግዳጅ የማይገታቸው፣ ግርማቸው የአናብስት ያህል የሚያስፈራ ሆነው ውስብስቡን ስልጠና ወስዷል። ይህም ግዳጅን በብቃት እንዲወጡ ከማድረጉም በላይ በጠላት ላይ የበላይነትን በመውሰድ ድል አድራጊነታቸውን የሚቀዳጁበት አቅምን ፈጥሮላቸዋል። የኛ ተልዕኮ ውጊያ የሚያስቀር ውጊያ የሚጨርስ ኤሊት ፎርስ መገንባት ነው። የናንተ ተልዕኮ ኢትዮጵያን መገንባት፣ ኢትዮጵያን መጠበቅ፣ ኢትዮጵያን ማጽናትና ኢትዮጵያን ማሸጋገር ነው።